ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። ከአስመራ ከባድ ወታደራዊ መረጃ ሾልኮ ወጣ። ወታደራዊ መረጃው ኢሳያስ ከኢትዮጵያ ጋር ወደ ጦርነት ቢገቡ ሊከተሉ ስላሰቡት የጦርነት ስልት በዝርዝር የቀረበበት ነው። አንደኛው የውጊያ ስልት ሻዕቢያ በአሁኑ ሰዓት እየተገበረው መሆኑ የታወቀ ሲሆን፣ ሁለተኛው የውጊያ ስልት ግን ለመሞከር እንደማይደፈር ሰነዱ አጋልጧል። በስፋት እናስቃኛችኋለን። ኢትዮጵያ ሁለት አዳዲስ ሚሳኤሎችን ታጠቀች። ሚሳኤሎቹ ቻይናና ቱርክ ሰራሽ ሲሆኑ በቀጣይ ወር በሚደረገው የአየር ትርኢት ላይ ይፋ ይደረጋሉ ተብሎ እየተጠበቀ ነው። ታዳምጡታላቸው። ወልቃይትን ለመቆጣጠር የተዘጋጀው ጦር በሻዕቢያ እንደሚታዘዝ ተሰማ። ወልቃይት አፍንጫ ስር አሰፍስፎ ያለው የህወሓት አርሚ 70 ኃይል ያለ ሻዕቢያ ትዕዛዝ እንደማይንቀሳቀሱ የጠቅላይ ሚኒስትሩ አማካሪ አጋልጠዋል። ትሰሙታላቸው። እነ ክርስቲያን ታደለን በተመለከተ መንግስት አቋሙን ይፋ አደረገ። በፓርላማ በነበረው ውይይት ላይ የፖለቲከኞች እስራት መነጋገሪያ አጀንዳ ሆኖ ውሏል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጥን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ከአስመራ ከባድ ወታደራዊ መረጃ ሾልኮ ወጣ። ወታደራዊ መረጃው ኢሳያስ ከኢትዮጵያ ጋር ወደ ጦርነት ቢገቡ ሊከተሉ ስላሰቡት የጦር ስልት በዝርዝር የቀረበበት ነው። አንደኛው የውጊያ ስልት ሻዕቢያ በአሁኑ ሰዓት እየተገበረው መሆኑ የታወቀ ሲሆን፣ ሁለተኛው የውጊያ ስልት ግን ለመሞከር እንደማይደፈር ሰነዱ አጋልጧል። የኤርትራ ጀነራሎች ከፕሬዝደንት ኢሳያስ አፈወርቂ ጋር በሰፊው መክረው የደረሱበት ድምዳሜ እንደሆነ ሾልኮ የወጣው ወታደራዊ መረጃ አረጋግጧል። ከሁለቱ የጦር ስልቶች መካከል አንደኛው አሁን ተግባራዊ እየተደረገ እንደሆነ ዘገባው ጠቁሟል። ይህ ተግባራዊ የሆነ ያለው የጦር ስልት ኢሳያስ ከዚህ ቀደም በተለያዩ ግንባሮች ውጤታማ የሆኑበት እንደሆነም ተነግሯል። የኤርትራ ወታደራዊ ግለሰቦችና ዲፕሎማቶችን ጠቅሶ የተሰራጨው ዘገባ እንደጠቆመው የኤርትራ መንግስት በኢትዮጵያ ላይ ሁለት የጦር ስልት መንደፉንና አንደኛው የጦር ስልት በአሁኑ ወቅት ጭምር ተግባራዊ እየተደረገ መሆኑን አንስቷል። እንደ መረጃው ከሆነ ኤርትራ ከኢትዮጵያ ላይ ወደ ጦርነት ለመግባት ዝግጅት ጨርሳለች። ለዚህም ሁለት አይነት የጦር ስልት እንደምትከተል ከአስመራ የወጣው ሰነድ ጠቁሟል። አንደኛው የጦር ስልት የፊት ለፊት ውጊያ ሲሆን፣ ሁለተኛው ደግሞ ፕሬዝደንት ኢሳያስ የተካኑበት የውክልና ውጊያ ማድረግ ነው። ሁለተኛው የውጊያ ስልት ተግባራዊ የሆነን የሚለው ዘገባው ለዚህም ኤርትራ ባለፉት ወራት ለጎንደርና ጎጃም የፋኖ አማጽያን ያደረገቻቸው ወታደራዊ ድጋፎችን ጠቅሷል። ክላሽና ሬሽን፣ ስንቅና ትጥቅ ወደ አማራ ክልል እያሻገረ ያለው ሻዕቢያ ጦርነቱ ወደ ራሱ እንዳይመጣ አማራ ክልል የእልቂት ሜዳ ማድረግም መርጧል። ታጣቂዎች ለዚህ የኢሳያስ ፕሮጀክት የተመቹ ሆነዋል። ዲፕሎማቶችና ወታደራዊ መኮንኖችን ዋቢ ያደረገው ዘገባው እንደሚለው ከወራቶች በፊት ኤርትራ በጎጃምና ጎንደር ለሚንቀሳቀሱ የፋኖ አደረጃጀቶች ወታደራዊ ድጋፍ ማድረጉን አስታውቋል። ከዚህ በተጨማሪ የእስክንድር ነጋ የዘመነ ካሴ አደረጃጀቶች ባንድ ሆነው እንዲዋሃዱ ጥረት እያደረጉ እንደምትገኝ የተገለጸ ሲሆን፣ የእስክንድር ነጋ ቡድን ተወካይም በቅርቡ ኤርትራ ተገኝቶ ከኢሳያስ መንግስት ተወካዮች ጋር መገናኘቱንም አስታውቋል። ከኤርትራ አመራሮች ጋር የተገናኘው የፋኖ ተወካይ የኤርትራ መንግስት ወታደራዊና ዲፕሎማሲያዊ ድጋፎች እንደጠየቀም አስታውቋል። ከዚህ ቀደም እንደ ኦብነግ፣ ኦነግና ግንቦት 7 ያሉ አማጺ ኃይሎችን በመደገፍና ከለላ በመስጠት ከኢትዮጵያ መንግስት ጋር የውክልና ውጊያ ማድረጋቸው ይታወቃል። አሁን ታዲያ ፕሬዝደንት ኢሳያስ እንደ ፋኖና ኦሮሞ ነጻነት ሰራዊት
አይነት ያሉ ታጣቂ ቡድኖችን መደገፍ መጀመራቸውን በእርግጥም ኢሳያስ ወደ ውክልና ጦርነት ስልት መመለሳቸውን ያረጋገጠና የኢትዮጵያ መንግስት ክስም ተጨባጭ መሆኑን አረጋግጧል። ዘገባው የጠቀሰው ሌላው የውጊያ ስልት የፊት ለፊት ውጊያ ማድረግን ነው። ይህም የሆነው ግን የኢትዮጵያ መንግስት ገፍቶ ነገሮች ከቁጥጥር የሚሆኑ ከሆነ እንደሆነ አንስቷል። ይሁንና ግን ዘመናዊ የጦር መሳሪያዎችን ላልታጠቀችውና ኢኮኖሚያ ለደቀቀው ኤርትራ ያዋጣሉ የሚለው ጥያቄ የሚያስነሳ እንደሆነ ተጠቅሷል። የኢትዮጵያ የኤርትራ ቅራኔ ከጀመረበትና የአማራ ክልል ወታደራዊ ግጭት ከተባባሰ ወዲህ የፋኖና ኤርትራ ስም በተደጋጋሚ አብሮ ይነሳል። በተለይም በመንግስት አመራሮች በኩል ፋኖ በኤርትራ መንግስት ይደገፋል የሚል ክስ ይሰማል። ይህን ክስ አሁን በማስረጃ አረጋግጧል። በኢትዮጵያ የሚንቀሳቀሱ ጸረ መንግስት ኃይሎችን በመደገፍ የ20 ዓመት ልምድ ያላቸው ወዲያፎም በቀጠናው ያሉ አማጽያኖችን በመደገፍ ይታወቃሉ። ላብነትም የሱዳን ነጻ አውጪ ድርጅት በሱዳን ድንበር አልሸባብን በሶማሌ የደገፉበት ታሪክ ሊጠቀስ ይችላል። ከብልጽግና መንግስት ጋር ቅራኔ ከገቡ በኋላ ደግሞ ለፋኖ ወታደራዊ ድጋፍ መስጠትና የውክልና ጦርነቱን ተቀላቅለዋል። ወልቃይትን ለመቆጣጠር የተዘጋጀው ጦር በሻዕቢያ እንደሚታዘዝ ተሰማ። ወልቃይት አፍንጫ ስር አሰፍስፎ ያለው ህወሓት አርሚ 7 ኃይል ያለ ሻዕቢያ ትዕዛዝ እንደማይንቀሳቀስ የጠቅላይ ሚኒስትሩ አማካሪ አጋልጧል። ጌታቸው ረዳ ሱዳን ድንበር ላይ የሚገኘው የህወሓት አርሚ 7 ጦር የሚመራው በሻዕቢያ ትዕዛዝ መሆኑን ተናግሯል። ወደ ወልቃይት ሰብሮ ለመግባት ሸረሪና ላይ የሰፈረው አርሚ 7 ለሱዳን ጦር ወግኖ እየተዋጋ መሆኑ አመራር ሆነው ጓዳ ጉድጓድ ዳውን የሚያውቁት አቶ ጌታቸው ረዳ አጋልጧል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳኑ ጦርነት ለጀነራል አልቡርሃን ድጋፍ የሚሰጡት የአርሚ 7 ተዋጊዎችን በመመልመል መሆኑን ጌታቸው ተናግሯል። ኢሳያስ የሱዳንን ጦር የሚደገፉት ከአርሚ 7 በርካሽ ዋጋ ስላገኘን ነው ብለው እንደሚያምኑ የጠቆመው ጌታቸው ከራሱ ጦር እንደማያዋጣም ገልጿል። ህወሓት ሱዳን ለሰፈረው አርሚ 7 ለሱዳን ጦር በቅጥረኝነት ተዋጊዎችን የሚመድበው በሻዕቢያ ግፊትና አልቡርሃን ይደግፉኛል በሚል መሆኑን ተናግሯል። በህወሓት አመራር በኩል የኢትዮጵያ መንግስት ለመውጋትም ይሁን ወልቃይትን ለመቆጣጠር ከአልቡርሃን ድጋፍ አገኛለሁ ብሎ እንደሚያምንም ጠቁሟል። አርሚ 7 ሱዳን የተቀመጠው ወልቃይትን ለመቆጣጠር በሚል መሆኑን የጠቆመው ጌታቸው ህወሓት እንደሚያስበው በኃይል መሬት መቆጣጠር አይቻልም ብሏል። ተፈናቃዮች ከተመለሱ አርሚ 7 አጀንዳ ያጣል ያሉ ጌታቸው ለዚህ ደግሞ እነ ኮሎኔል ደመቀ ዘውዱ የትግራይ ተፈናቃዮችን እንዲመለሱ ጽኑ ፍላጎት እንዳላቸው ገልጿል። ከዚህ ቀደም በአደናቃፊነት ሲከሳቸው የነበረው የወልቃይት አመራር ኮሎኔል ደመቀ ዘውዱ ተፈናቃዮች እንዲመለሱ ከፍተኛ ፍላጎት አለው ሲሉም ጌታቸው ተናግረዋል። ራሳቸው ጌታቸው የጊዜ አስተዳደር ፕሬዝዳንት ሆነው ሲያነሱት የነበረውን የተፈናቃዮችን መጠቃትም የወልቃይት ህዝብ ወገኖቻችን ይምጡልን እንጂ አይምጡብን አላለም ብሏል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጀነራል አልቡርሃን አይደለም ህወሓትን ለመርዳት ራሱን ማዳን ተስኖታል ብለዋል። ከወራት በፊት ወደ ሱዳን ተጉዘው የነበሩት አቶ ጌታቸው አልቡርሃን ሱዳንን ከማውደም እንዲቆጠብ በግል እንደነገሩት አስታውሰዋል። ኢትዮጵያ 2 አዳዲስ ሚሳኤሎችን ታጠቀች። ሚሳኤሎቹ ቻይናና ቱርክ ሰራሽ ሲሆኑ በቀጣይ ወር በሚደረገው የአየር ትርኢት ላይ ይፋ ይደረጋሉ ተብሎ እየተጠበቀ ነው። የኢትዮጵያ አየር ክልል አሁንም አደጋ ውስጥ ነው። በህወሓት ምክንያት የኢትዮጵያ ክልል አየር በተደጋጋሚ ተደፍሯል። ከህወሓት ጋር ጦርነት እየተደረገ በነበረበት ሰዓት የአሜሪካ ድሮኖች፣ ከግብጽ ከሱዳን የሚነሱ የጦር አውሮፕላኖች የኢትዮጵያ አየር ክልልን ሲጠሱ እንደነበርም ይታወቃል። ነው ኢትዮጵያ ጠንካራ የአየር መከላከያ ስርዓት ስላልነበራት ነው። አሁን ኢትዮጵያ ይህ አቅም እንዳገኘች በወታደራዊ ትርኢት ላይ ልታረጋግጥ ተዘጋጅታለች። ኢትዮጵያ ከታጠቀቻቸው ሚሳኤሎች መሃል አንዱ HQ-6A ሲሆን ሁለተኛው ደግሞ ሳይሳር የተባለ ከምድር ወደ ሰማይ የሚወነጨፍ ቱርክ ሰራሽ ሚሳኤል ነው። እነዚህ 2 ሚሳኤሎችን ያዘዘቻቸው ከ1 ዓመት በፊት እንደነበረ መረጃዎች አመላክተዋል። አሁን ላይ በእጇ እንደገቡ ተረጋግጧል። የቻይናው HQ-6 ሚሳኤል እጅግ አደገኛና የቻይና ጦር የታጠቀው መሳሪያ ነው። በቻይና ሻንሃይ ሳይንስና ቴክኖሎጂ የተፈበረከው HQ-6 ሚሳኤል ከመሬት ወደ አየር የሚወነጨፍ የአየር ከፍታ ጸረ አውሮፕላን መሳሪያ ነው።
አየር ክልልን ጥሶ የሚገባ ማናቸውንም በራሪ ነገር ክንፉን ሰብሮ ያወርዳል። HQ-6 ጸረ አውሮፕላን አየር መቃወሚያ ስርዓት የተለያዩ ግን አንድ አይነት ተግባር የሚፈጽሙ አካሎችን ያካተተ ነው። አንድ አሳሽና 3 የማስወንጨፊያ መቆጣጠሪያ የያዘ ራዳር፣ አንድ ኃይል አቅራቢ ተሽከርካሪና 6 የሮኬት ማስወንጨፊያ ተሽከርካሪ አለው። አንዱ የማስወንጨፊያ ተሽከርካሪ 2 ተኳሽ ሚሳኤሎችን መሸከም እንዲችል ተደርጎ የተሰራ ሲሆን በሰከንድ ከ150 ሜትር በላይ የሚወነጨፍ ሲሆን በሰዓት 100 ኪሎ ሜትር በሚደርስ ከፍተኛ ፍጥነት ይምዘገዘጋል። ከመሬት ወለል በላይ እስከ 12 ኪሎ ሜትር የሚበር ማናቸውንም አይነት የአየር ላይ ተሽከርካሪ የማውደም አቅም ያለው ሲሆን በተለያዩ ሀገራት ጥቅም ላይ እየዋለ ይገኛል። ኢትዮጵያ ይህን ሚሳኤል አየር ክልሏን ለመጠቀም ተክለዋለች። ኢትዮጵያ እንዲህ አይነት ሚሳኤሎችን በምዕራብ አቅጣጫን የምትተክለው የኢትዮጵያ የውጭ ወራሪ ኃይል ስጋት አለባት ብሎ የሚታሰበው በምዕራብ አቅጣጫ ነው። በተለይም ከሱዳንና ግብጽ ሊፈጸም የሚችል ጥቃት መነሻው በዚያ በመሆኑ ሚሳኤሎቿን በዚያ አካባቢ ትተክላለች። ሁለተኛው የኢትዮጵያ ሚሳኤል በምህጻረ ቃሉ ሂሳር ይባላል። ቱርክ ሰራሽ ነው። መቼም ቱርክ ከሩሲያ በመቀጠል ኢትዮጵያን የምታስታጥቅ አገር ናት። ኢትዮጵያ የጦር መሳሪያዎችን የምትሸምተው ከሩሲያ ከቻይናና ከቱርክ ነው። ይህንን ሳይር ሚሳኤልም የገዛችው ከቱርክ መሆኑ ታውቋል። የቱርክ ስሪት የሆነው ሂሳር ተብሎ የሚታወቀው የዝቅተኛ ከፍታ ወይም ሎ አልቲቲዩድ አየር መቃወሚያ ሚሳኤል በቅርቡ ለአገልግሎት ከዋሉ መሳሪያዎች አንዱ ነው። ከመሬት ወለል በላይ እስከ 20 ኪሎ ሜትር እንዲሁም በ100 ኪሎ ሜትር እና ከዛ በላይ ሬዲየስ ክልል ውስጥ የሚንቀሳቀስ ማናቸውንም የአየር ላይ ተሽከርካሪ የማውደም አቅም አለው። አንዱ ተሽከርካሪ እስከ 6 የሚደርስ ተተኳሽ ሚሳኤል መሸከም የሚችል ሲሆን ራዲዮ ፍሪኩዌንሲ እና ኢነርሻል ጋይዳንስ የአየር መዘወሪያ ስርዓትም ተገጥሞለታል። የፍትህ ሚኒስቴር የሰውና ሰነድ ማስረጃ ማቅረብ ባለመቻሉ በማንነታቸውና በፖለቲካ አቋማቸው የታሰሩ ሰዎች ለከፍተኛ ሰብአዊ ጉዳት ተዳርጓል ሲሉ የምክር ቤቱ አባል ተናገሩ። ሚኒስቴር መስሪያ ቤቱ በበኩሉ በማንነቱም ሆነ በፖለቲካ አቋሙ የሚታሰርም ሆነ የታሰረ ሰው እንደሌለ ተናግሮ አንድ ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ፖለቲከኛም የመንግስት ሰራተኛም ሆነ የመንግስት ኃላፊ ላይ የህግ ተጠያቂነትን አረጋግጣለሁ ብሏል። የጉዳይ የተነሳው የፍትህ ሚኒስቴር ዛሬ በፓርላማ መደበኛ ስብሰባ ላይ ቀርቦ ከምክር ቤት አባላት ለተነሱለት ጥያቄዎች የ25 ደቂቃ ምላሽና ማብራሪያ ባቀረበበት ወቅት ነው። የምክር ቤት አባሉ አበባው ደሳለው የፍትህ ሚኒስቴር ዋነኛው ስራው ክስ በመመስረት ክሱን ሂደት በመከታተል አፋጣኝ ፍትህ ለዜጎች ማድረስ መሆኑን አንስተው በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞችና አንቂዎች፣ የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና ክስ ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ ሰብአዊ ጉዳት ተዳርጓል ሲሉ ተናግረዋል። የምክር ቤት አባሉ ማስረጃና ምስክር ማቅረብ ካልቻላችሁ የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ነው ሲሉ ጠይቋል። ከፖለቲካ ጫና ወጥታችሁ እውነተኛ ፍትህ የምታሰፍኑት መቼ ነው በሚል ሌላም ጥያቄ ዶክተር አበባው ደሳለው አክሏል። በማረሚያ ቤት የሚገኙ እስረኞች ላይ የሰብአዊ መብት ጥሰት ሲያጋጥም ዳኞች ፍርድ ሲሰጡ፣ የፌዴራል ማረሚያ ቤቶች ግን ይህንን ትዕዛዝ ሲተገብሩ አይታዩም ሲሉ የምክር ቤቱ አባል ከሷል። በሰብአዊ ተቋማት እንደተረጋገጠው በአገሪቱ የተለያዩ ክፍሎች በአማራና በኦሮሚያ ክልሎች ከፍተኛ የመብት ጥሰቶች አሉ ሲሉ የምክር ቤቱ አባል ጠይቀዋል። ለጥያቄዎች ምላሽ የሰጡት የፍትህ ሚኒስትሯ ወይዘሮ ሀና አራያ ስላሴ በማንነቱ አሊያም በፖለቲካ አቋሙ ብቻ የተከሰሰም ሆነ ፍርድ ቤት ያቆምነው ሰው የለም ሲሉ ተናግረው ነገር ግን አንድ ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን ሲሉ መልሰዋል። ህገ መንግስታዊ ስርዓቱን መጠበቅ ማለት ማናቸውም ሰው ከህግ በታች ነው ያሉት ሚኒስትር ወይዘሮ ሀና በህጉ በተቀመጡ ገደቦች የትኛውም የፖለቲካ አጀንዳ ሊከወን የሚችለው ሲሉ ተናግሯል። ስለዚህ አሁን በክስ ሂደት ላይ ያሉ ጉዳዮች በሙሉ ህገ መንግስቱን፣ ህገ መንግስታዊ ስርዓቱን፣ ሌሎች ህጎችን ማስጠበቅ ላይ ያተኮሩ ናቸው ብሏል። በአቃቢ ህግ በኩልም ምስክሮችና ሰነዶችን ማቅረብ ላይ ችግር አለ የሚለውን ሲመልሱ እኛ ምስክር ሳናቀርብ የተጓተተ ሆነ የቀረ ጉዳይ የለም፣ ምስክሮች፣ ሰነዶች ይቀርባሉ ሲሉ ወይዘሮ ሀና ተናግሯል። ነገር ግን
መገንዘብ ያለብን የሽብርና ተመሳሳይ ውስብስብ የሆኑ ወንጀሎች ላይ ክርክሩ ረጅም ጊዜ የሚወስድ ነው ብሏል። ጉዳዩን ውስብስብ ስለሆነ ብዙ ምስክሮች ስለሚጠራ ብዙ ሰነዶች የሚቀርቡበት እንዲሁም ደግሞ ከመጀመሪያ ደረጃ መቃወሚያ ጀምሮ በየደረጃው እያንዳንዱ ጭብጥ ላይ ክርክር ተደርጎ ብይን የሚሰጥበት ስለሆነ ሂደቱ በራሱ የሚወስደው ጊዜ አለ ሲሉ አስረድቷል። ይህ ማለት ግን የወንጀል ምርመራና ክስ ሂደቱ ቅልጥፍና የምንፈልገው ደረጃ ላይ ነው ማለት አይደለም ሲሉ የፍትህ ሚኒስትሯ ወይዘሮ ሀና አርአያ ስላሴ መልሰዋል። የወንጀል ተጠያቂነትን ማረጋገጥ ከባድ ስራ ስለሆነ ውሳኔው አንድ ሰው ስለፈለገው ብቻ ማስወሰን እንደማይቻል አስረድቷል። ሚኒስትሯ በግጭቱ ውስጥ የሚፈጸሙ ጥቃቶችን በተመለከተ ደግሞ መንግስት ችግሩን ለመፍታት ሁለት የመፍትሄ መላዎችን እየተከተለ እንደሆነ ሚኒስትሯ ሀና ጠቅሷል። በግጭቱ ውስጥ የመብት ጥሰት እንደሚፈጸም ያስረዱት ሚኒስትሯ ግጭት ለማስቆምና ችግሮችን በዘላቂነት ለመፍታት የሀገራዊ ምክክር በስራ ላይ ነው። በግጭት አውድ ውስጥ ለተፈጸሙ የመብት ጥሰቶች ደግሞ በሽግግር ፍትህ ለመስራት እየተሰራ ነው ብሏል። ይህ እንዳለ ሆኖ የመንግስት የጸጥታ አካላት ግጭት ባለባቸው አካባቢዎች የህግ ማስከበር ስራን እየሰሩ መሆኑን ጠቁሟል። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲስ። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስሉ ነበረ። በያላችሁበት ሰናይ ጊዜ ይሆንላችሁ።